እንዴት ናቸው? እግዚአብሔር ይመስገን። እናንተ ቆይ እንዳታሳልፉት። አንድ የሚጠቅም ነገር ልነግራችሁ ነው። እሱ ምን መሰላችሁ? እኔ አሁን የምነግራችሁን ነገር ዝም ብዬ እንዲሁ ተነሳስቼ ምናምን አይደለም። በህይወቴ ስላየሁት፣ በአይኔ በብሌኑ ስላየሁት፣ በጆሮዬ ስለሰማሁት ነው። እና በደንብ አዳምጡ። በጣም ይጠቅማችኋል ለህይወታችሁ ራሱ ማለት ነው። እና እሱ ምን መሰላችሁ? የሰው እንባ እንዳይኖርባችሁ፣ ሰው እንዳያዝንባችሁ። እውነቴን ነው የምላችሁ። በእናንተ ባይደርስ በልጆቻችሁ ይደርሳል፣ ወይም በልጆቻችን ይደርሳል። እና በጣም ልንጠነቀቀው የሚገባው ነገር ሰው እንዳያዝንብን ነው። በሰውኛም በእግዚአብሔርኛም በጣም ትልቅ ነገር ነው ይሄ። አንደኛ ያ ነገር እኛ ሳይከፈለን ከዚች ምድር አንሄድም። እርግጠኛ ሆኜ የምነግራችሁ ማለት ነው። ንስሐ ብንገባ ራሱ ምናልባት የሰው ቤታችን ይቅር ሊባል ይችላል። ግን በምድር ያችን ነገር እግዚአብሔር ለማስተማርም ሆነ ያንን ሰውም ደግሞ እየሰማሁ ነው ለማለት የሚሆን እንደሆነ አላውቅም። ብቻ ያ ያዘነባችሁ ሰው ወይም ደግሞ ያሳዘናችሁት ሰው ብድሩን ሳያገኝ እናንተም ከህይወት አጠፉም፣ እሱም ከህይወት አይጠፋም። እኔ በህይወቴ ስላየሁት ነው የምነግራችሁ። እና በጣም ልንጠነቀቅበት የሚገባ ነገር ነው። ልክ ለቤተሰቦቻችን እንደምንጠነቀቅ፣ ለልጆቻችን እንደምንጠነቀቅ፣ ለምንበላው ምግብና መጠጥ እንደምንጠነቀቅ ሁሉ ሰው እንዳናስቀይም፣ የሰው እንባ እንዳይኖርብን በጣም ልንጠነቀቅ የሚገባ ነገር እና ተጠንቀቁ። እና በዚህ አጋጣሚ ያስቀየማችኋቸው ሰዎች ካሉ ይቅርታ በሏቸው፣ ከልብ ይቅርታ በሏቸው። ያስቀየሟችሁ ሰዎች ካሉ ደግሞ ጸልዩላቸው። ክፍያው በጣም ኃይለኛ ነው። እግዚአብሔር ቅን ልብን መተሳሰብን ያድለን።